እያለች ባለችበት ሰዓት ላይ ሌሎቹ ሊያስጥሏት ቢሞክሩም አሻፈረኝ በማለቷ ብቻ ወደ ውጪ ወጣ ስታየው ያፌት መልሶ ስላያት ያለምንም ጥርጥር ነበረ ወደ ውጭ አውጥቶ በራሱ እጅ የገደላት። ይሄ ብዙዎቻችሁን ያስደነገጠ ነገር ነው። ለእናንተ ለተመልካቾቻችን አንድ ጥያቄ አለኝ። አሁን ላይ ናታን ወደ ልጅቷ እናት ቀጥ ብሎ ሊሄድ ነው። ታዲያ በዚህ ሰዓት ሲሄድ እናትየው ምን አስባለት ነው፣ ምን አዘጋጅታለት ነው የሚለው ነገር ብዙዎቻችሁን ጥያቄ ሆኖባችሁ የቀረ ነገር ነው። ሴትዮዋ እንደሚታወቀው ያፌት የሚሰራበት ድርጅት ውስጥ ነው የምትሰራው። ሌላው አስፈሪ የሚያደርገው ነገር ልጆቹ አጋጣሚ ነው ወይንስ አሁን ላይ ለምሳሌ ቤዛ እዛው ቤት ውስጥ ከልጇ ጋር ግንኙነት ጀምራለች። ናታንም ከሷ ልጅ ከሴቷ ጋር ግንኙነት ጀምሯል። ይሄ ሆን ተብሎ የተሰራ ወጥመድ ይሆን ከሴትዮዋ የመጣ? ምክንያቱም አሁን ላይ ናታን የሚሰራበት የራሱ የውርሱ ድርጅት አለ በአባቱ በኩል የመጣ። የቀረውን ድርሻ ሊመነትፉት ወይንም ሊወስዱበት ይሆን? ጥያቄውን ፈጥሮ የሚደርስባችሁ በክፍል 86 አብረን የምናየው ይሆናል። የየራሳችሁን ግምት ግን ኮሜንት ላይ እያስቀመጣችሁልኝ በሐረግ ድራማ ላይ በክፍል 86 የሚፈጠሩትን በዚሁ ቪዲዮ ላይ ቀንጨብ አድርጌ ማሳያችሁ ይሆናል። ሌላው ያፌት ልጅቷ ላይ ያደረገው ነገር ለብዙኞቹ የእሷ ዋነኛው ቅጣት ሆኖ ሳይሆን ሌሎቹን ማስፈራሪያ ነበረ። አሁን ላይ እዛ ትልቁ የሚፈራው ነገር ቢኖር ራሳቸው አንድ ላይ ተባብረውበት እሱ ላይ ዘዴ ዘይደው ከዛ ከታገቱበት ቦታ እንዳይወጡ ስለሚፈራ ነው። ቀን በቀንም የሚሰጋው ይህንኑ ነው። ራሳቸው መረጃ ስለሚሰባሰቡ በተለይ አሁን አዲስ የገባችዋ ፖሊስ ተብዬዋ ብዙ ነገር ከሰማች ስለሱ መረጃ ስለምታጣራ ለነሱ እንዳትነግራቸው በሚል ምክንያት ላይ አሁን ላይ እሷን ገሎ ያንን ከሰሙ በኋላ እንዲፈሩና ከዛ በኋላ አድርጉ የሚባሉትን ነገር ያለ ምንም አይነት ማመንታት እንዲያደርጉት ነበረ እንዲፈሩ ያደረጋቸው። በዚህ ሁኔታ ላይ ግን ፖሊስ ተብዬዋ ልትሰልል የገባችው የጠበቀችው ነገር ከምትገምተው በላይ ከባድ ሆኖባታል። ያኔም ነበር ያለቀሰችው። በዚህ ሰዓት ታዲያ አሁን ላይ ፖሊስነቷ እንደማያድናት እየተረዳች መጥታለች። የቤዛ ጓደኛ የተዋወቀችው ልጅ አሁን ላይ ሙሉ ለሙሉ ሁለቱም ቦታ እየተሰጣጡና ጊዜ እየተሰጣጡ ስለ ራሳቸው መተዋወቁን ጀምረዋል። ነገር ግን አንድ አስፈሪ ሁኔታ ያለው ነገር ምንድን ነው? ይሄ ልጅ አሁንም ቢሆን ከዛች ከያፌት የሥራ ባልደረባ ጋር በጣም ትልቅ ቁርኝነት ያላትና ልጇም ሆኖ ተገኝቷል። በዚህ ሁኔታ ላይ ታዲያ ናታንም ከዛው ቤት ውስጥ ከአንዲት ሴት ጋር ግንኙነት ጀምሯል። ይሄ ነገር ወጥመድ ነው ወይንስ ምን ይሆን? በሌላ በኩል ቢኒያም አሁን ላይ ሰነዶችን እያሰባሰበ ከአዲስ ዳኛና ከአዲስ ፍርድ የሚሰጥ ፖሊሶች ጋር እየሰራ ነው ያለው። ያ ማለት በገንዘብ ያልተገዙና ለያፌት እጅ የማይሰጡ ሰዎች ናቸው ብሎ ስለሚያስብ፣ ያፌት ግን በዚህ ነገር ስለተናደደ ቢኒያምን ፊት ለፊቱ ሄዶ ነበር ያናገረው። በዛ ሰዓት ግን ያፌት ምንም አይነት እርምጃ መውሰድ አልፈለገም። ያም የሆነበት ምክንያት ሕዝብ ያለበት ቦታ ስለሆነ እና ለነገሮችም ስለማይመች ነው። ታዲያ ያኔ ዝቶበት ነበር የሄደው። ሲዝትበትም እኔን ታቀኛለህ ምን ያህል ኃይል እንዳለኝ። ታዲያ ዛሬ አመለጥከኝ ማለት ነገም አመለጥክ ማለት አይደለም። ይህን እየገፋፋኸኝ ታዲያ መጥፎ ነገር እንድሰራ አታድርገኝ። ዘመዴም ብትሆን ወይንም ምንም አይነት ነገር ቢሆን እንደማልተወቅ ብሎ ዝቶበት ነበር የሄደው። ይሄኔ ያ ቢኒያም የተባለው ሰውዬ አንድን ሰው ሲወቅስ ነበረ፣ መረጃውን ማን ያወጣብኝ ብሎ። በስተመጨረሻም ኤፍራታ አሁን ላይ የዲኤንኤ ምርመራ ማድረግ ትፈልጋለች። ለምን የሚባለው ነገር በጣም አሳሳቢ ነው። አሁን ላይ የገነት ሁኔታ ላይ እየከበዳት መጥቷል። እሷን ውጪ ትታት አሁን ላይ ጨክና ይህንን ነገር ማድረጓን እያቃተት ነው። በዚህም ሁኔታ ላይ ዲኤንኤ ተመርምራ አሁን ላይ ትክክለኛ እናቷ ማን እንደሆነች ማወቅ ትፈልጋለች። ያንን ካደረገች በኋላ ምናልባት ገነትን እንደ በፊቱ ልታቀርባት ይሆን ወይንስ አሁን ላይ ዲኤንኤውን የፈለገችው ለሌላ ነገር ነው? ጽዮንና ዳግም አንድ ላይ ሆነው የያፌትን ዘመድ አሁን ላይ በግዴታ እና በውዴታ መረጃ ስለያዙበት ብቻ አንድ ነገር እንዲያጣራላቸው ወደ ያፌት ሊልኩት ነው። ያፌት ጋር የሚልኩበት አንደኛ ምክንያት ናታን ያፌት ለምን ናታንን እንደሚያሯሩጠውና ለምን እንደሚያሳድደው ነው። ይህንን እሱን ከጠየቁት በኋላ ምናልባት መልሱን እነሱ መመለስ የሚችሉ ከሆነ የሁለቱን የመጨረሻውን ጦርነት ሊቋጩት ስለሚፈልጉ ነው፣ ጽዮንና ቢኒያም። ነገር ግን አንድ ያላስተዋሉት ነገር ቢኖር አሁን ላይ ልጁን የያዙበት መረጃ ተይዞባቸው እንዳለ ሆኖ ልጁ ምን ያህል መጥፎ እንደሆነ መጀመሪያውኑ ያውቃሉ። ምናልባት ታዲያ
ይሄ መረጃ ከእጃቸው ወጣ ማለት እሱ እነሱ ላይ ምንም ነገር ማድረግ ስለሚችል ያለ ኃይላቸውን ተጠቅሞ ነበረ እቅዳቸውን ሙሉ ለሙሉ ካከሸፈ በኋላ እንደፈለገ አድርጎ ሊበቀላቸው ይችላል። ይህም አስፈሪ ሁኔታ ላይ ነው። ሐረግ ድራማ ምዕራፍ 2 እንደጀመረ ብዙዎቻችሁ አይተናል። ብዙ አዳዲስ የገቡ ሰዎች አሉ። ብዙ አዳዲስ የጀመሩ ታሪኮች አሉ። አሁን ታሪኩ የሚያጠነጥነው ከላይ ያሉ ሰዎች ላይ ነው፣ ባለሀብቶች ላይ፣ ከያፌት በላይ ያሉ መጥፎ ሰዎች ላይ። እዚህ ላይ ያተኮረ ነገር ነው። ምዕራፍ 2 በዚሁ እየቀጠልን በጣም አደገኛ ነገሮችን አብረን የምናየው ይሆናል። ይህንን ቻናል ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ እንደዚሁ ቀደም ብዬ ቪዲዮ ምሰራላችሁ ይሆናል። ወደዚህ ቻናል ከመጣችሁ እናንተ ተከታታይ ድራማ ይመቻችኋል ማለት ነው። ከተከታታይ ድራማ ውስጥ ኢትዮጵያ ውስጥ ሆኖ አሁን ላይ በጣም አሪፍ እይታ ያላቸውና አሪፍ ተቀባይነት ያላቸው ድራማዎች አራቱን ልንገራችሁ። የመጀመሪያው ጽናት ነው። ሁለተኛው ሐረግ፣ ዮአዳን እና ክህደት ናቸው። የእነዚህን ተከታታይ ድራማዎች ካልጀመራችኋቸው እኔ አጠር ያለች ማብራሪያ ስለ እነሱ ሰጥቻችሁ ደስ ያላችሁን ድራማ እናንተ ትጀምሩታላችሁ። የመጀመሪያው ጽናት ድራማ ብዙዎቻችሁ የምትወዱት ይሆናል። ምክንያቱም ምናልባት ከአረብ ሀገር ሆናችሁ የምታዩ ሰዎች ካላችሁ ይሄ ድራማ ለእናንተ ነው። ጽናት ከሀገር ቤት ወደ ከተማ ትመጣና ወደ ውጪ እስክትሄድ ድረስ አንድ ቤት ውስጥ ተቀጥራ እየሰራች ነው። ታዲያ የቀጠሮ ቀኗን ወይንም የበረራ ቀኗን እየጠበቀችና ብዙ ክፍያ ካደረገች በኋላ ያንን ስትጠባበቅ እዛ ሰራተኝነት የተቀጠረችበት ቤት ውስጥ እየሰራች እያለ አንድ ትልቅ ነገር ይፈጠራል። ከአሰሪው ልጅ ጋር ግንኙነት ትጀምርና ብዙም ሳይቆይ ነገሮቹ ይበላሻሉ። በዚሁ ላይ የሚያጠነጥን ፊልም ነው። ሁለተኛው ሐረግ። ሐረግ ድራማ ላይ ሁለት በትንንሽነታቸው የሚታወቁ በአባት አንድ የሆኑ ወንድማማቾች ነገር ግን ካደጉ በኋላ በጣም ትልቅ ጠላት ሆነው እዛ ላይ የምናየውን ነገር አብረን እናያለን። ፍቅረኛ ይነጣጠቃሉ፣ ንብረት ይነጣጠቃሉ። ነገር ግን ወንድማማቾች እንደሆኑ አያውቁም። ሐረግ ድራማ እዚህ ነገር ላይ ነው የሚያጠነጥነው። ዮአዳን አንዲት ምስኪን ሴት በባህል ሀብቶችና በትልልቅ ሰዎች የእሷ የሆነን ነገር ለመንጠቅ ሲሞክሩና እሷ ግን ብልጠትነቷን ከነሱ በላይ የምታሳየቸው ፊልምና ብዙ ታሪኮች ያሉበት አሪፍ ድራማ ነው። ሌላኛው ክህደት ነው። ክህደት የሚለው ፊልም አሁን ላይ በጣም አሪፍ እየታየ ያለ ነው። ክህደት አንድ ጓደኛውን በጣም የሚወዱት ሁለት ጓደኞች አሏቸው። ታዲያ በዚህ ጊዜ ጓደኛው የልቤ ጓደኛ ናቸው ብሎ ለእነሱም ማያረገው ነገር የለም። ብዙ ነገር አድርጎላቸዋል። ነገር ግን ትንሽ እንደቆየ ይታመምና በጣም እርዳታ ሲፈልግ ከጓደኞቹ የሚጠብቀውን እርዳታ ሳያገኝ ይቀርና ይልቁኑ በዛኑ ልክ ይጠቀሙበታል። ይሄኔ ታዲያ እሱ ካወቀ በኋላ ምንን ማድረግ እንዳለበትና እንዴት ከነዚህ ጓደኞች ሊበቀል እንደሚችል የሚያሳይ አሪፍ ፊልም ነው። አሪፍ ጥራትና አሪፍ ኳሊቲ ተደርጎበት ካራክተሮችም በጣም አሪፍ የሆኑና የሚያጓጓ ፊልም ሐረግና ክህደት ናቸው። ሁለቱ ፊልሞች ምንም አይነት ንዝናዜ ምናምን ሳይበዛባቸው ወሬም ሳይኖራቸው ቀጥታ ምንም አይናችሁን ሳትነቅሉ የምታዩት ፊልም ነው። ሌላኛው ጽናት የሚለው ፊልም ታሪኩ አሪፍ ሆኖ ነገር ግን ብዙ ወሬዎች ስለሚበዙበት ምናልባት ፊልሙ ሊሰለቻችሁ ይችላል። ነገር ግን ፊልሙ እንደዛ የሚሰለቻችሁ ከሆነ እኔ በየጊዜው የእያንዳንዱን ክፍሎች እንደዚሁ አይነት በትረካ መልክና እናንተን ለጥያቄ ያተሳተፈ ለመልስም አስተያየት እንደሰጡበት አድርጌ አንዳንድ ቪዲዮ ለእያንዳንዱ ክፍል እሰራለሁ። ዮአዳን ድራማ ብዙ ሰዎቹ ስትጀምሩት በጣም አሪፍ ድራማ ነበረ። እስከ ክፍል 40ና እስከ ክፍል 45 ያለውን ድረስ ብዙዎቻችሁ በጣም አሪፍ አድርጋችሁ ስታዩት ነበረ። ከክፍል 45 በኋላ የዳይሬክተሩ አቅጣጫ ፊልሙን ስለቀየረው ብዙዎቻችሁ ጠልታችሁትና የጥንቆላ ስነ ስርዓትን እያስገባችሁበት እኛ ከዚህ ምን መማር አለብን የሚለውን ካያችሁ በኋላ ለተከታታይ 2 ሳምንታት ፊልሙ ሳይለቀቅ ስለቆየ ረስተውት በዛው ትታችሁት ነበረ። ነገር ግን አሁን ተመልሳችሁ እንድታዩበት እምመክራችሁ አንድ ነገር አለ። ዮአዳን ድራማ ላይ አሁን ዮአዳንና ሳሚ ፍቅረኛሞች ሆነዋል። እዛ ቤት ውስጥ ያለ ወላጅ እየኖሩ ነው ያሉት። ምን ሊያጠፉ ይችላሉ፣ ምን ሊደረግ ይችላል የሚለውን አብረን የምናየው ይሆናል። እዛ ላይ ሂሩት የምትባል አንዲት መጥፎ ሆና የምትተውን ልጅ እዛው አካባቢ ላይ
እብደትን ተከናውና ነገር ግን ጤነኛ ሆና እሷ እንዳትታሰር እያየችው ያለውን ስቃይ አሁን ላይ ማየት ይኖርባችኋል ብዬ አስባለሁ። አዳዲስ የጀመሩ ተከታታይ ድራማዎችንና አሪፍ የሚባሉ ፊልሞችን በዚሁ ላይ በአንድ ድምፅ አድርጌ በጥሩ ሁኔታ ተርኬ የማቀርብላችሁ እኔ ዙበይር እባላለሁ። የቻናሌም ስም አዳዲስ ይባላል። እኔን ለማበረታታት ሰብስክራይብ ማድረጋችሁን አትርሱ። በቅርቡ 50 ሺህ ምንገባ ይሆናል። አሁን ላይ 40 ቤት እንዳለን አትርሱ። ስለዚህ እባካችሁ አዳዲሶች ሰብስክራይብ በማድረግ በማበረታታት 50 ሺህና ከዛ በላይ እናድርገው። የእኔ ቤተሰቦች አብራችሁኝ ስላያችሁ ከልብ አመሰግናለሁ።